ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአዲስ አበባ አሽከርካሪ ተሽከርካሪ ቁጥጥር ፍቃድ ባለስልጣን ፕሮግራም ነው። ይህ ፕሮግራም እንግዲህ በአሽከርካሪ ተሽከርካሪ ጉዳዮች ላይ ትኩረቱን አድርጎ ቆይታ ያደርጋል ከናንተ ጋር። በዛሬው ቆይታችን በባለስልጣኑ የአንድ ቅርንጫፍ ላይ እንደዚሁ የምሳ ሰዓት አገልግሎት ምን ይመስላል የሚለውን ቅኝት ልናደርግ እዚህ ተገኝተናል። አጠገቤ የስራ ኃላፊ አሉ። ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። እንደምን አሉስ? እንደምን አላችሁ? ከመተዋወቅን ጀምር እስኪ ማንም በል። ታዬ ዲባባ እባላለሁ። በአዲስ አበባ አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን የቦሌ ቅርንጫፍ ስራ አስኪያጅ ነው። በጣም አመሰግናለሁ። እንግዲህ ዛሬ የመጣ ነው የምሳ ሰዓት አገልግሎትን በተመለከተ ነው። እንግዲህ ምሳ ሰዓት ሲባል ሰራተኞች የሚያርፉበት ሰዓት ነው፣ በሌሎች መስሪያ ቤቶች ላይ እንደምናውቀው ማለት ነው። እዚህ ደግሞ አገልግሎት ይሰጣል የሚለውን ሰምተናል። እንደው ለመሆኑ ይህ አገልግሎት እንዴት ተጀመረ፣ በምን አላማ ወደዚህ ሊገባ ቻለ የሚለውን በተወሰነ መልኩ እንረዳው እስኪ። ትክክል ነው። ያው ይሄ ምሳ ሰዓት በመንግስት ደረጃ ምሳ ሰዓት ነው ተብሎ የታወጀ ነው። ነገር ግን ተገልጋዩ ህብረተሰብ ምሳ ሰዓት ላይ ከተለያየ ጉዳይ እየከወነ ወይ ደግሞ የመንግስት ሰራተኛ ሊሆን ይችላል። በዚች ምሳ ሰዓቱ የድርጅትም ሰራተኛ ቢሆን ምሳ ሰዓቱን ተጠቅሞ አገልግሎት እንዲያገኝ ለማስቻል ተብሎ ታስቦ የተጀመረ ነው። ምሳ ሰዓት ላይ ሰራተኛውን ለሁለት ነው የምንከፍለው። የተወሰነ ሰራተኛ ምሳ ሰዓቱን ቆይቶ እንዲሰራ እናደርጋለን ከ6 ሰዓት እስከ 7 ሰዓት ድረስ። ከ7 ሰዓት ደግሞ እስከ 8 ሰዓት ምሳ ያልበላው ደግሞ ወጥቶ ምሳ በልቶ ተመልሶ ወደ መደበኛ አገልግሎት ይመለሳል ማለት ነው። ለምሳ ሰዓት አገልግሎት ክፍት የሆኑት የትኞቹ አገልግሎቶች ናቸው? ሁሉንም አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን የሚሰጣቸው አገልግሎቶች በሙሉ ምሳ ሰዓት ላይ እንሰራባቸዋለን። በአሽከርካሪም በተሽከርካሪም አገልግሎቶቹን እንሰጣቸዋለን። አሽከርካሪ ማለት ከመንጃ ፍቃድ ጋር የተያያዙ መንጃ ፍቃድ ለማደስ መንጃ ፍቃድ ለመቀየር የሚመጡ ሊሆን ይችላሉ፣ እነሱን እንሰጣለን። በተሽከርካሪ ደግሞ ስንል አዲስ መኪና ምዝገባ፣ የአመታዊ ምርመራ ቦሎ፣ አገልግሎት ለውጥ፣ ዕዳ እገዳ የመሳሰሉ አገልግሎቶችን በዚህ ሰዓት ላይ እንሰጣቸዋለን ማለት ነው። በእርግጥ አሁን እየተመለከትን እንደምንገኘው የተወሰኑ ተገልጋዮች አሉ፣ እዚህ እየተገለገሉ ነው ያሉት። ሰራተኞቹም በስራ ላይ ይገኛሉ እና የትኞቹ አገልግሎት በስራ ላይ አሉ የሚለውን በተግባር ብናየው ቢያስተዋውቁን። እንግዲህ ከዛ መረጃ ወስዶ የገቡ ተገልጋዮቻችን እነዚህ መስኮት ላይ ነው የሚስተናገዱት። እንደሚታየው መስኮቶቹ አሁን አብዛኛው ሰራተኛ ምሳ ስለወጣ 4 መስኮት ብቻ ነው አሁን ለአገልግሎት እየሰጠ ያለው። እነዚሁ ላይ እነዚህ ተገልጋዮች በቀጥታ መጥተው አገልግሎቱን ያገኛሉ ማለት ነው። ሁሉንም አገልግሎት እዚሁ ላይ ማግኘት ይችላሉ። የሚቆም አገልግሎት የለም። ከዛ እስከዚህ ድረስ ክፍት የሆኑ መስኮቶች አሉ። እነዚህ መስኮቶች በኋላ ደግሞ በ7 ሰዓት በኋላ የሚተኩ ይሆናል ማለት ነው። ምናልባት አገልግሎቶቹን መግለጽ እንችላለን? ሁሉም ለምሳሌ እዚህ አዲስ ተሽከርካሪ ምዝገባ አለ፣ የአመታዊ ምርመራ ቦሎ አለ፣ ዕዳ እገዳ አለ፣ ቀረጥ ነፃ ማንሳት አለ። ምናልባት ወደ 20 ምናምን አገልግሎቶች ናቸው በዚህ ብቻ የሚሰጡ ማለት ነው። ስለዚህ እነዚህን አገልግሎቶች በሙሉ እነዚህ አገልጋዮች ይሰጣሉ ማለት ነው። የመጣው ተገልጋይ በሙሉ ማግኘት ይችላል ባሉት ሰራተኞች። ምሳ ሰዓት ይሰራሉ የሚባለውን ስመጣ በጣም ነው ደስ ያለኝ። ምክንያቱም የሚሄድበትን ቦታ ወይንም የመስራት የምፈልገውን ስራ እንዳገኝ አድርጎኛል ማለት ነው። ፕላስ ደግሞ አገልግሎቱ ራሱ የተለየ ነው ከነበረው በጣም የተለየ ማለት ነው። ከአቀባበል አንስቶ ውስጥ ስትገባ ዶክመንት አደራጅቶ፣ በፊት ዶክመንት ለማደራጀት ራሱ ትቸገራለህ። አሁን ስትመጣ ምንድነው የምትፈልገው ተብለህ ትጠየቃለህ። የምትፈልገውን ትናገራለህ፣ ቦታ ትመራለህ። አትጉላላም፣ እዚህ ውስጥ ራሱ አትጉላላም። ስለዚህ ዶክመንት አደራጅተውልህ ኮፒ አድርገውልህ ምንም ሳትጨነቅ የምትፈልገውን ነገር ይዘህ መውጣት ነው። በዛ ላይ ምሳ ሰዓት መሆኑ ደግሞ በጣም ያስደስታል እና አገልግሎቱ በጣም የተለየ ነው። በእውነት በጣም ደስ የሚል ነው። እንግዲህ ተገልጋዮቻችን አሁን የተጀመረውን አዲስ የቦሎ አገልግሎት አዲስ የቦሎ አገልግሎት ሲባል የቦሎ አገልግሎት የትኛውም ቅርንጫፍ ይሰጥ ነበር። ነገር ግን በዛው ቅርንጫፍ ላይ የተመዘገበ ብቻ ነበር የሚሰጠው። በአሁኑ ሰዓት ግን በ11ዱም ቅርንጫፍ ጽሕፈት ቤቶቻችን የቦሎ አገልግሎትን ጨምሮ የትኛውንም አገልግሎት ምሳ ሰዓትን ጨምረን አገልግሎት ስለምንሰጥ ማንም ሰው በምሳ ሰዓት በተመቸው አጋጣሚ የሚፈልገው የባለስልጣን መስሪያ ቤቱ ባሉ ቅርንጫፍ ጽሕፈት ቤቶች በ11ዱም ስለሚሰጥ የሚፈልገውን አገልግሎት ማግኘት የሚችል መሆኑን በዚህ አጋጣሚ ስለምንገልጽ ተገልጋዮቻችን መጥተው እንዲገለገሉ እንጋብዛለን።